ምርጥ ካሜራ ሊኖራችሁ ይችላል፣ ምርጥ ላይቲንግ ሊኖራችሁ ይችላል፣ ምርጥ ቪዲዮም ሪከርድ ልታደርጉ ትችላላችሁ። ነገር ግን ምርጥ የሆነ ስቶሪ ቴል ካላደረጋችሁ ጥሩ አውትፑት ወይም ጥሩ እይታ አይኖራችሁ። ለዛም ነው በ5 ሰከንድ ውስጥ ሰዎች ስክሮል አድርገው የእናንተን ቪዲዮ የማያዩ። ብዙ ቪዲዮ ኤዲተሮች ኤዲቲንግ ማለት ትራንዚሽን መጨመር፣ የተለያዩ ኢፌክቶችን መጨመር፣ ሳውንድ ኢፌክቶችን መጨመር ይመስላችኋል። እውነታው ግን ኤዲተር ማለት የመጨረሻው የታሪኩ ጸሐፊ ነው። ዛሬ እንዴት ከቪዲዮ ቆራጭነት ወደ ስቶሪ ቴለር እንደምንቀየር በተለያዩ ኤግዛምፕሎች እናያለን። ብዙ ቪዲዮ ኤዲተሮች የሚሰሩት ትልቁ ስህተት ታሪክ ሲናገሩ ይህ ተፈጠረ፣ ከዛ ይህ ተፈጠረ፣ ከዛም ይህ ተፈጠረ እያሉ ስቶሪውን በፕሮሰስ ይናገራሉ። ይህ ታይምላይን እንጂ ስቶሪ አይደለም። ስቶሪ ኮዝ ኤንድ ኢፌክት ነው። አንደኛው ለአንደኛው ኮዝ መሆን አለበት። ስለዚህ አንድ ስትሮንግ የሆነ ስቶሪ ቴለር ቪዲዮ ለመስራት 4 ነገሮችን ማወቅ ብቻ ይጠበቅባችሁ። እነዚህ 4 ነገሮች ሁክ፣ ፕሮብሌም፣ ጆርኒ እና ፔይኦፍ ናቸው። እነዚህን አንድ ባንድ እናያቸው። ሁክ ማለት የኦዲየንሳችን አቴንሽን የምንስብበት የመጀመሪያው ክፍል ሲሆን በዚህ ክፍል ላይ ሰዎችን አቴንሽናቸውን የምንስብበት እና የመጨረሻ የቪዲዮአችንን ጎል በትንሹም ቢሆን የምናሳይበት ቦታ ነው። ሰዎችን ኢገር የምናደርግበት የማየት ጉጉታቸውን የምንፈጥርበት ቦታ ነው ማለት ነው። እዚህ ጋር ማወቅ ያለባችሁ ነገር ምንድነው? የቪዲዮአችሁ ላይ ያለውን የተሳካላችሁን ኦር ደግሞ ፌል ያደረጋችሁበትን ነገር ለተወሰነ ሰከንድ አሳይታችሁ ነገር ግን እንዴት ከዛ የምትወጡበትን መንገድ ቀጣይ ስለምታሳዩ በዚህ አቴንሽናቸውን መሳብ ማለት። ሁለተኛው ፕሮብሌም ነው። ፕሮብሌም ላይ ደግሞ ይህንን ለመስራት የሚያጋጥሟችሁን ፌለሪቲ፣ ቻሌንጆች፣ ስትረግል ያደረጓችሁን ነገሮች የምትገልጹበት ወይም ደግሞ የምታሳዩበት ቦታ ነው። ይህ ፕሮብሌም ይባላል። እንዳልኳችሁ ቅድም ታሪክ ግጭት ከሌለው ታሪክ ሊሆን አይችልም። ስለዚህ ፕሮብሌም ላይ ግጭት ነው ማለት ነው የምታወሩት። ከመጀመሪያው ካወራችሁት የተጋጨ ነገር ታወራላችሁ ማለት። ስለዚህ የሰዎችን አቴንሽን ወደ ቴንሽን እንቀይረዋለን ማለት ነው። ስለዚህ አሁን ሰዎች እንዴት ነው ከእንደዚህ አይነት ቻሌንጅ ወይም እንደዚህ አይነት ነገር ውስጥ የወጣው የሚለውን ፍላጎት እንዲኖራቸው እናደርጋለን ማለት ነው። ሶስተኛው ጆርኒ፣ ፕሮብሌም ላይ ያወራችሁትን ነገሮች እንዴት ፊክስ እንዳደረጓችኋቸው እና እንዴት እንዳለፋችኋቸው ፕሮሰሱን የምታሳዩበት ቦታ። ይህ ማለት ስቶሪውን በደንብ የሚናገርበት ቦታ ጆርኒ ላይ ነው ማለት ነው። ስለዚህ የሚያጋጥሙ ችግሮች፣ ያንን ችግሮች እንዴት እንዳለፋችሁ ፕሮሰሱን የምታሳዩበት መንገድ በራሱ ስቶሪ ቴሊንግ መሆን አለበት። ይህ ማለት ኤዲቲንግ ስታይላችሁ ፋስት ፔስድ መሆን ያለበት ቦታ ላይ ፋስት ማድረግ ነው፣ ወይም ስሎ መሆን ያለበት ቦታ ላይ ስሎ መሆን አለበት። ነገር ግን 7 ሰከንድ ሩል መጠቀም ይጠበቅባችኋል ማለት ነው። ይህ ማለት ለምንድን ነው? አሁን ላይ አብዛኛው ሰዎች በ7 ሰከንድ ውስጥ ተመሳሳይ ነገር ማየት ፍላጎት የለውም አብዛኛው ሰው። ስለዚህ ያንን አቴንሽኑን የምንስብበት ወይም ደግሞ ይሄ ችላ ማለቱን ወይም ደግሞ የድብርት ነገር እንዳይፈጠርበት የምናደርግበት የ7 ሰከንድ ኤዲቲንግ መጠቀም ይኖርብናል ማለት ነው። የመጨረሻው ፔይኦፍ ነው። ፔይኦፍ ማለት መጀመሪያ ላይ ሁክ ላይ ያወራችሁትን ነገር አሁን ላይ ለህዝቡ በደንብ የምታሳዩበት፣ ለኦዲየንሱ በትክክል የቪዲዮ የመጨረሻው ዋናው ዓላማው ወይም ደግሞ የመጨረሻው አውትፑቱን የምታሳዩበት እና ኦዲየንሱን ሳቲስፋይድ የምታደርጉበት ቦታ ነው ማለት ነው ፔይኦፍ ላይ። ስለዚህ በቪዲዮ ኤዲቲንግ ላይ ስቶሪ ቴሊንግ እነዚህን 4 ነገሮች መሰረት ያደረገ ነው። ከዚህ ውጭ ምንም ነገር የለም። ሌላ ቦታ አትሂዱ፣ ሌላ ስቶሪ ቴሊንግ ምናምን የሚባል ነገር አትሂዱ። በቃ እነዚህን ነገሮች እወቁ። እነዚህ ነገሮች ብቻ ነው አንድ ስትሮንግ የሆነ ስቶሪ ቴሊንግ የሆነ ቪዲዮ ቢውልድ የሚያደርጉት ማለት ነው። እስኪ አንድ ምሳሌ እንውሰድ። ይህ ኤዲተር ከመኝታ ቤቱ ሳይወጣ በ2 ቀን ውስጥ 50 ሺህ ብር ሰርቷል። ይሄ ሁኩ ነው፣ ሰዎችን አቴንሽን የምንስብበት ማለት ነው። ይህ ሰው እንዴት 50 ሺህ ብር ሰራ የሚለውን አቴንሽናችን ግራብ የምናደርግበት፣ እንዲሁም ደግሞ ከመኝታ ቤቱ ሳይወጣ ምን ሰርቶ ምን አይነት ኤዲቲንግስ ቢሆን ነው 50 ሺህ ብር የሰራው የሚለውን የኦዲየንሱን አቴንሽን ግራብ የምናደርግበት የመጀመሪያው ፓርት ነው፣ ሁኩ ነው ማለት ነው። ፕሮብሌም ስናነሳ ፕሮብሌም ላይ ደግሞ ምንድን ነው የሚሆነው? ነገር ግን ከ1 ወር በፊት ምንም አይነት ስኪል እንዲሁም ምንም አይነት ክላይንት አልነበረው። አያችሁ፣ አሁን ፕሮብሌም ነው። ይሄ ፕሮብሌም መጀመሪያ የተናገርነው ይሄ ሰው 50 ሺህ ብር እንደሰራ ነው በ2 ቀን ውስጥ which means አሪፍ ነገር ነው። ነገር ግን ብለን ስንነሳ አሁን ግጭት ነው እየፈጠርን ያለ ነው፣ እያጋጨ ነው። ነገር ግን ብለን ስለወራን ማለት ነው። ስለዚህ ነገር ግን ይህ ሰው ከ1 ወር በፊት ምንም አይነት ክላይንት እንዲሁም ምንም አይነት ስኪል አልነበረውም። ይሄ ሰውዬ ኤዲተር ነው፣ ግን ከ1 ወር በፊት ስኪል የለውም። እንዴት ነው ታዲያ ስኪሉ ኖሮት እንዴት ነው 50 ሺህ ብር የሰራው ኤዲት አድርጎ የሚለውን ከሰዎች ጋር ኢሞሽናሊ ኮኔክት የምናደርግበት
ፓርት ፕሮብሌም ይባላል ማለት ነው። ስለዚህ ፕሮብሌሙ ምንድን ነው? ከአንድ ወር በፊት ምንም አይነት ስኪልም ሆነ ክላይንት አለመኖሩ ነው ለዚህ ሰው። እሺ ስለዚህ ሶስተኛ ላይ ጆርኒያችን ይመጣል። ጆርኒ ላይ ምንድነው የሚሆነው? ይሄ ሰው ምንም አይነት ስኪል አልነበረውም። ስለዚህ ይሄን ስኪል ማምጣት አለበት። ክላይንቱንም ምንም አይነት ክላይንትም አልነበረውም። ስለዚህ ይህንንም ክላይንት ማግኘት አለበት። ስለዚህ ይህንን ስኪልና ክላይንት ለማግኘት የሚሄድበትን ፕሮሰስ ጆርኒ ላይ ነው የምናሳይ። ስለዚህ ቪዥዋሊ ወይም ደግሞ በቮይስ ኦቨር ይህ ቪዲዮ ላይ ምን ብለን እንድናሳይ እንችላለን ለኦዲየንሱ? ይሄ ሰው ቱቶሪያሎችን እየተመለከተ አምሽቶ እየሰራ ኤዲት እያደረገ ክራሽ ሲያደርግበት ምንድን ነው መሰላችሁ? ጆርኒ ላይ ሁለት ነገሮች አሉ። አንደኛው ፌለር የሚባለውን ፓርት ማሳየት አለባችሁ። ሁለተኛው ደግሞ ፒክ ወይም ደግሞ አሪፍ የሆነ ነገር ማሳየት አለባችሁ። የሰዎችን ኢሞሽን መቆጣጠር አለባችሁ። ወደታች ወደ ላይ ከፍ እያደረጋችሁባቸው ማለት ነው። which means በአንድ የተሳክቶለት ኤዲተር ሆኖ 50,000 እንዳገኘ አድርጋችሁ ማሳየት የለባችሁ። አቴንሽናቸውን በደንብ ለመሳብ እና ስቶሪውን በደንብ ለመግለጽ ማለት ነው። ስለዚህ ልክ ኤዲት እያደረገ ምናምን እየሰራ ክራሽ ሲያደርግበት ይሄ ፌለር ነው። ስለዚህ ሰዎች በቃ እንትን ይላሉ፣ ምንድነው ኢሞሽናቸው ትንሽ ሳድ ይሆናል ወይም ደግሞ ለዛ ሰው ያዝናሉ አይነት ነገር ይሆናል ማለት ነው። አሁንም ይለፋል፣ እንደገና ይለፋል፣ ራሱን ያሻሽላል፣ ይማራል፣ ምን ይላል። ከዛ በኋላ የመጨረሻው ኒር ቱ ሰክሰስ የሆነ ነገር ይሰራል ማለት ነው። ስለዚህ እዛ ጋር ሲደርስ ደግሞ ሰዎች ደስ እያላቸው ይመጣል ማለት ነው። በዚህ ነው አቴንሽናችሁ ወይም ኢሞሽናችሁን ኮንትሮል የምናደርገው። የመጨረሻው ላይ ፔኦፍ ነው። ፔኦፍ ላይ ምን እናደርጋለን ማለት ነው? አሁን በዚህ ወይ ስንመጣ ይህ ኤዲተር አንድ ክላይንት አግኝቶ አሪፍ ክላይንት አግኝቶ ይህንን 50,000 ብር የሰራበትን ቪዲዮ ያሳያል ማለት ነው። ወይም ቪዥዋሊ ያንን አውትፑት ያሳያል ማለት ነው። ሰው ኦዲየንሱ ሳቲስፋይድ ይሆናል። ይሄ ሰው 50,000 ብር መጀመሪያ ያገኘ እንዴት አገኘ ብለው ጠየቁ ፕሮብሌም ላይ። ነገር ግን ምንም አይነት እንትን አልነበረውም። እንዴት ይሄ ስኪል ኖረው እንዴት ክላይንቱን አገኘው የሚለውን ጥያቄ ድጋሚ ፈጠረባቸው። ከዛ ፕሮሰሱ ላይ ደግሞ ፌለር ማደግ፣ መለወጥ፣ መማር ምናምን የሚለውን አዩና መጨረሻ ላይ ይሄን ሲያዩ ያ ለካ ተምሮ እንትን ብሎ ይህንን ሁሉ አሳልፎ ነው ይህንን ነገር ያገኘው ብለው ሳቲስፋይድ ይሆናሉ። አይ ሆፕ የተወሰነ ያክል ስለ ስቶሪ ቴሊንግ እይታ እንደፈጠርኩላችሁ እናንተ ደግሞ የበለጠ ዲግ እያደረጋችሁ ስለ ስቶሪ ቴሊንግ በደንብ ከነዚህ ከአራቱን ነገሮች በደንብ እያያችሁ ስቶሪ ቢልድ ለማድረግ ሞክሩ። በልምምድ የሚመጣ ነገር ስለሆነ በአንዴ ስላላደረጋችሁት የማይሆን ነገር እንዳይመስላችሁ። ስለዚህ ስቶሪ ቴሊንግ በእነዚህ ሜተዶች እነዚህን 4 ነገሮች በማየት እንዲሁም የተለያዩ የሰዎችንም ስራ እንደዚሁ በእነዚህ 4 መንገዶች ለይቶ ለማውጣት በመሞከር ስቶሪ ቴሊንግን በደንብ አዳፕት ማድረግ ትችላላችሁ ማለት ነው። ለነፂ ሾው አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ይመቻችሁ።